ሰላም ሰላም ውዶቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። ከእናንተ ጋር መልካም እንዲሆን ተስፋ አደርጋለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ስራ፣ ህይወት፣ ጤና ሁሉ ሰላም ከእናንተ ጋር? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ትናንትና በተለቀቀው በኢሩታ ቤት ከዴቭ ጋር ሆኖ ማለት ነው አይታችኋል ብዬ ተስፋ አድርጋለሁ። ያላያችሁትም ደግሞ እኔ ላብራራላችሁ። እንደነሱ ረዘም ያለው ቪዲዮ ሳይሆን ቀጣን እጣን ምጥን ያለችውን ቁም ነገር የምትጨብጡባት ነው እንትን የምልበት ማስተላለፍላችሁ ማለት ነው። እና ያው ቀጥታ ወደ ርዕሴ ልግባ ማለት ነው። ያው ዴቭና እሱ አብርሽ ሳይመጣ በፊት ዴቭና ኢሩታ እያወሩ ነበረ። እሱ ምንድን ነው የሚያወሩት? ስለ አብርሽና ስለ ፍቅርታ ነው። ፍቅርታ ምን እንጃ ለእሷ አውርቼም አልጨርስም። ምክንያቱም እኔ እንጃ በምን አንግል እንደተረዳችሁ አላውቅም። አመጣጧ ደስ አይልም። እና እሱ ምንድን ነው ያ ሁሉም ቤተሰብ ተረብሸዋሉ በዚህ ሁኔታ። ሁሉም ቤተሰብ ስራው አላስደሰተም። በእርግጥ ማንኛችንም እኛም አዝነንበታል። በጣም ነው ያዘነን። በአብርሽ በጣም ነው ያዘነን። ከምንም በጊዜ በላይ በአሁኑ ጊዜ በጣም ነው ያዘነው። ምክንያቱም ምንድን ነው ያዘነበት ምክንያት? እንዴት እሱ እኛን እቃ ነው እንደሚቆጥረን እንደ ኦዲየንሱን እሱ ለኦዲየንስ ክብር እንደሌለው ነው በዚህ ያወቅ ነው ማለት ነው። በዚህ ያወቅንበት ምክንያት ምንድን ነው? እሱ በኦዲየንስ ክብር ቢኖረው እንደዚህ አይነት ነገር አይሰራምም አያደርግም። ገባችሁ አይደለ? እና ዴቭም ሩታም የሚሉት ምንድን ነው? እውነተኛ ነው ወይ? እውነት ከልቡ ነው ወይ? እውነት ፈልጎት ነው ወይ ነው እያሉት ያለው። እሱ ደግሞ እውነት ፈልጎ ነው ወይስ እናንተ ስለረበሻችሁት፣ ያው እኛም ስለጨቀጨቅ ነው ለዛ ይመስለኛል እንደዚህ አይነት እርምጃ ላይ የገባው እንጂ እውነት ፈልጌ ነው ካለ እኔ ወንድሙ ነኝ፣ ምንም እንትን የምለው ነገር የለም በማለት ይሩታም ደግሞ እኔ ከአሁን ወደ አሁን እሱ የሚያደርገው የሚያሳየን አክሽን እዛ የሚያሳየው ለሄርሜላም ሄዶ የሚያሳየው አክሽን የሚያሳየው ነው እንጂ ወደ እሱ እንድናስብ ያደረገን ተስፋ ስለሰጠን ነው። በቃ ተስፋ ስለሰጠን ነው እንጂ አንድ ነገር አውርቶ መቼ እንደዚህ ያልኩት፣ አንድ ነገር አውርቶ እዛም ሄዶ መቼ እንደዚህ ያልኩት ብሎ ይናገራል። ለሄርሜላም ለኔም። እዚህ ደግሞ ሚዲያ ላይ ሲጠይቅ ደግሞ እኔ መቼ አልኩኝ ብሎ ይሸመጥጣል። ዴቭ ደግሞ እሺ ብቻክን ለምን አትኖርም? ለምን ብቻክን አትኖርም? አላስኖርም አሉ። ከሀገር ለወጣም ነበረ አላስኖርም አሉ ያለው። እነሱ ማናችሁንም አልፈልግም ብለክ እንደዚህ ቁጭ አድርገህ አናግራችሁ አታውቅም። ብቻዬን መሆን ፈልጋለሁ፣ ከራሴ ጋር ማውራት ፈልጋለሁ ትላለህ እንጂ እንደዛ ብለክ አታውቅም። እውነት ነው፣ እንደዛ ብሎ አያውቅም። ብቻዬን መሆን ፈልጋለሁ፣ ማሰብ ፈልጋለሁ ይላል እንጂ እኔ ከእናንተ ሩታንም ሄርሜላንም አልፈልግም ብሎ የተናገረው ወቅት በቀደም እንትናን በህይወቱ ካስገባ ወዲህ ነው። ሲቀጥል አብርሃም ከሩታ ጋር እያለ ከሄርሜላ ጋር እያለ ከፍቅርተ ጋር ግንኙነት አላቸው ማለት ነው። እንደተረዳና እሱ እንዳናጋገሩ እንደተረዳና የእሱ እንዳነጋገሩ ማለት ነው። እና 7 ዓመት ከቆየ ከሩታ ጋር 2 ዓመት ሲደመር ከእሷ ጋር ደግሞ ብዙ ጊዜ አሳልፈናል እያለ ነው እንግዲህ 7 ዓመት ከፍቅርታ ጋር ከሄርሜላ ጋር እያለ ከዚች ከፍቅርታ ጋር አልተለያዩም ማለት ነው። ከሩታ ጋር እያለ እና በአብርሽ ምንድን ነው የአብርሽ ወንድም በጣም ተቆጥቶ ነው በጣም ተቆጥቶ ነው የተናገረው። የአብርሽ ወንድም አስደስተኝ ትላንትና፣ እንደ ትላንትና ያስደስተኝ ነገር የለም። በቃ መሆን ያለበትን ነገር ፍርጥጥ አድርጎ ነው የተናገረው ዴቭ ማለት ነው። እኔ በጣም ተመችቶኛል። የትላንትና የዴቭ አነጋገር በጣም ነው የተመቸኝ። ወንድም እስከሆነ ድረስ እንደዚህ ነው መቆጣት አለበት። እንደዚህ መጀመሪያም እንደዚህ ብትቆጡት ኖሮ ይህን ደረጃም አይደርስም ነበረ። ቤተሰብ ማለት ነው መጀመሪያ እንደዚህ ሄርሜላን ገና ሲያመጣ እንደዚህ እንዲህ አትሆን። ቤተሰቦቻችን እንደዚህ አላሳደጉን። አባቶቻችን እናቶቻችን እንደዚህ ባህሪ አላሳዩንም። እኛም የነሱን የአባቶቻችን የእናቶቻችን ባህሪ ይዘን ነው ማደግ ያለብን ብለክ መጀመሪያ ሄርሜላ ጋር ሲሄድ እንደዚህ ብትቆጡ ይህናል ደረጃም አይደርስም ነበር። አሁን ትናንትና ዴቭ የተናገርኩ ሀሳብ እጅግ በጣም ተመችቶኛል። እግዚአብሔር ይስጥህ፣ እድሜ ጤና ይስጥህ።
ከዛ በተጨማሪ ደግሞ እኔ ወደ ሩታ ስመጣ ይሩታ ለምን አትታይም? በቃ አንቺ ምንሙት ጥምና አልሽበት። በቃ መቶ አለብሽ። ዴቭ እንዳለ ምንድን ነው ዴቭ በቃ ይሩታ በቃ እኔ ከአንቺ ጋር ቢሆንና ልጃችሁን አንድ ላይ ብታሳድጉ እጅግ በጣም ደስ ይለኛል። ነገር ግን አለ በዚህ ሁኔታ እንኳን አንቺ ጋር ሊመጣ እሱ ከኛ ነው እየሸሸ ያለው። ስልክም አያነሳልንም፣ ከኛ ነው እየሸሸ ያለው። ስለዚህ ምን ማድረግ ያለብሽ አንቺ እስካና አካተው እርሹ ስልሽ በቃ ጭንቅላትሽ ላይ ስለሱ አታስቢ። ስለ ልጅሽ ስለ ራስሽ አስቢ። ለትንሽ ጊዜ እንኳን በቃ ከሱ ጋር ራሱ አትገኝ፣ ከሱ ጋር ምንድን አትደዋወይ፣ ከሱ ጋር እንደዚህ እውነቱን እንዴ የተናገረው ነገር ይሉታል። በዚህ ነገር ላይ እውነቱ ነው የተናገረው ነገር በቃ እርሹ እንዴ በቃ ታዩ። ከዛ በራሱ ጊዜ ራሱ ምንድን ነው የረሳችኝ ብሎ በራሱ ጊዜ ይመጣል ብዬ ከዚህ በፊትም ነግሬሻለሁ። አንቺ ግን አሰብን ሁሌ የልጅ አባት ነው። የልጅሽ አባት ዓለም አውቀዋል የልጅሽ አባሽ የሚሆን ግን የልጅሽ አባት በዚህ መልኩ አይደለም ወደ ራስሽ የምትመልሽ። ይገባሽ አይደለ? እንደዚህ በመለማመጥ አይደለም። በቃ ከህይወቱ ውጪ ብሎሽ አይደለም። ውጪና ራስሽን አስከብሪ እንዴ። ቆፍጠን በይ፣ እንደ ሴት እንትን በይ፣ ጠንካራ ነሽ። አንቺ ደግሞ የበለጠ ጠንካሬሽን ነው ማሳየት ያለብሽ። ለብሰሽ ለብሰሽ በልተሽ አምሮብሽ። ገባሽ አይደል? ልጅሽን እንዴ አንቺ ከልጅሽ ጋር ጊዜ እኮ አታሳልፊም። በቃ እሱን እያሳደድሽው ነው ያለሽው። ከልጅሽ ጋር መቼ ነው ጊዜ የምታሳልፊ? ከልጅሽ ጋር መቼ ነው ጊዜ የምታሳልፊ? ከልጅሽ ጋር ለምንድን ነው እንትን ማቲ? በሱ ዙሪያ ብቻ ነው ስታነሽ ማይሽ። በቃ ታዩ እርሹ። እንደዛ ነው እያልኩኛል። ዴቭ የተናገረው ትናንትና በጣም የተመቸኝ ሀሳብክ በጣም ተመችቶኛል። በጣም ተመችቶኛል። በመጀመሪያም ሄርሜላን ወደ ህይወታችሁ ሲያመጣ እንደዚህ ብትቆጡ ኖሮ የቤተሰብ ቁጣ እንደዚህ ቢመጣ ኖሮ እንትን አይደል። አሁን ምን አለ መሰለኝ ወይ ፍቅርታን ምረጥ ወይ ቤተሰቦችን ምረጥ አለ ጎበዝ። ወይ ቤተሰቦችን ወይ ፍቅርታን። ፍቅርታ የምትል ከሆነ እዛው እህት የለ ወንድም የለ እናት የለ አባት የለ እዛው ጨርስ። እዛው በቃ ይህንን አምናበት ግባ። ከዛ ውጭ ምንም አትጨንቁኝ ይላል እሱ። ጭንቀት የለበትም እሱ ራሱ ነው የሆነ በሽታ ያለበት ጭንቀት። አታጨንቁኝ ይላል። ምን ነው የምትጨነቀው? በራስ ስራ ነው የሚያስጨነቃቸው። የምታረጋቸው ድርጊት ነው። ጥሩ ነገር እንዳደረገው ነገር ደግሞ አታጨንቁን ብለህ ራስህን ትጎርራለህ እንዴ? ራስህን ምንድን ነኝ ብለህ ነው የምታስበው? አብርሃም አንተ ራስህን እኔ ምንድን ነኝ ብለህ ነው የምታስበው? አንተ ምንድን ነህ? እንደ ማንኛውም እኮ ተራ ሰው ነህ። ጊዜ ስላነሳክ ነው እንደዚህ የምትንጠባረረው እንዴ። ጊዜ ሲያነሳ ደግሞ የምታደርገውን ነገር ለይሽ። ጊዜ እንዳነሳ ጊዜ ይጥለካል። ገባክ አይደለ? ራስህን እንደ እንትን አትቁጠር። እንደ ምንድን ነው እንደ ብረት አትቁጠር። እንደ ቋሚ ነገር ወይም ደግሞ እንደ ምሰሶ አይደለክም አንተ። ገባክ አይደለ? ሰውነት ትሄዳለህ፣ ትሰበራለህ፣ ትነሳለህ፣ ትወድቃለህ። ያን አንተ ግን መውደቅ እንደሌለ አድርገህ ነው ራስህን የምታስበው። መውደቅን ምን ተጎዳክ ደግሞ አንተ? ከአንዱ ወደ አንዱ ትለቅና ወደ አንዱ እቅፍ ትገባለህ፣ ወደ አንዱ እቅፍ ትወጣና ወደ አንዱ እቅፍ። ምንድን ነው የተጎዳክ? የተጎዳ ሰው እንደዚህ ነው። እንደዚህ እንዳንተ እንደዚህ እያንጸባረቀ ቅቤ የጠጣ ሰው ነው የምትመስለው አንተ። አራስ ነው የምትመስለው። ሁሌ እያማረብህ ነው የምትሄደው። ግን እየተናደድኩ ነው እየተበሳጨው ነው እንጂ ትላለህ እንጂ መቼም እየተበሳጨክ አይደለም አንተ። ለማንኛውም የምታደርገው ነገር ብትለይ ጥሩ ነው። አብርሃም የምታሳየውን ነገር ለይ፣ የምታሳየውን ነገር ለይ። ህዝብ እየጮኸብክ ነው። ህዝብ አዝኖብሃል። የአንተ ደንሶች በጣም አዝኖብሃል። ገባክ አይደለ? በጣም ነው ያዘነብክ። በጣም እና በተረፈ በጣም ነው የማመሰግናቸው። በሌላ ቪዲዮ እንገናኛለን። ወዳችኋለሁ።